ሮማን ሮማን አድልዬ እንዴት ነሽ? ወይ ማሚ ፈለግሽኝ እንዴ? አልፈለግኩሽ። ስራ ጨርሼ ወጥ ስላልኩኝ ሸዋር ወስጄ ስራ ልስራ ብዬ ነው። ጎበዝ የኔ ልጅ የኔ ንጹህ። እናቴ እግርሽ ሲቆሽሽ ታለቅሽ ነበር ትለኝ ነበር። ምን ነው እንዲህ አይነት መመሳሰል ግን? ቆይ ልጅሽ ምን ሆና ነበር የሞተችው? እኔ ስለዚህ ስጠይቅ አልወድም። እሺ ይቅርታ። ግን ደግመሽ እንዳትጠይቂኝ እንጂ ልንገርሽ። አይ ድጋሚ ማጠይቅሽ። ግን ደግሞ ካላስቸገርኩሽ አንድ ጥያቄ ልጠይቅሽ? እሺ ጠይቂ። የማላውቀውን ምግብ መስራት አስለምጂኝ። በደስታ ነው እንጂ ማስለመድሽ። አመሰግናለሁ በጣም። ሮማ መታ ነበር? ቅድም እየሮጠች ስትወጣ ይቻታለሁ። አይ አልመጣችም። ብዙ ፊት አትስጫት እህቴ፣ አስቸጋሪ ናትሽ። እሺ ሄሎ ማዬ፣ እድል ነኝ። በአሰሪ ስልክ የደወልኩልሽ። ደህና ነኝ። ደህና ነሽ? የትሽምግልና ግርግር እንዴት እያደረጋችሁ ነው? እሺ ከተመቸኝ እመጣለሁ። ደግሞ ማዬ እንዴት እንደናፈቅሽ። አዎ ጥሩ ቤት ነው የገባሁት ግን በቃ እሺ እደውልልሻለሁ። እሺ ማይ። ተነሽ ከሶፋ ላይ። እሺ መቼም ሶፋ ላይ ካልተቀመጥኩ ብለሽ ልማታቲም አይደል? ሜላት አንቺ ልክ ነሽ። በቃ እንስማማና አንቺ የማትፈልጊውን ነገር ንገሪኝና አላልሽም። አሁን ግን አልትጎብሽ ነው። አንድ እኔ ስመጣ ትቆሚያለሽ። ሌላው ደግሞ እንድትፈሪኝና እንድታከብሪኝ እፈልጋለሁ። ሌላው ደግሞ እንዳዘዝኩሽ በብርሃን ፍጥነት ቶሎ ሁሉን ነገር እንድታደርግ እፈልጋለሁ። እሞክራለሁ። አንደኛው ንቀትሽ ነው። እሞክራለሁ አይባልም። አለቃሽ ስታዝሽ ቶሎ ብለሽ እሺ ማለት ነው ያለብሽ። ይኸውልሽ ሜላት፣ እኔ ሰው ቤት ሰርቼ አላውቅም። ሰውንም አከብራለሁ። ያለ ማክበር ችግር ደግሞ የለብኝም። ግን ደግሞ መስመራቸውን አልፎ ከመጡ መቋቋም አልችልም። አልሰማሽም ነው? አይ እሰማሻለሁ፣ ግን መቼ ነው አልፈራሽም። እንድፈራሽም ደግሞ እንዳትጠብቂ። ገባሽ? በቃ እንሰማማ። ስለዚህ ቤቱን ልቀቂልኝ። አለቃዬ ውጪ ካለችኝ እወጣለሁ። ልጇ ካለችስ? እሷ ካለችኝ ደግሞ ጠይቄያት እወጣለሁ። ቢኒ ምን ፈልገህ ነው? አይ እንዲሁ እስኪ ሙያሽን ልልመድ ብዬ እኮ ነው። ሙያ እንኳን የለኝም። ሁልጊዜ ምግብሽን እየበላ ነው። ቆይ ሶፍት ላድርግልሽ።
ደህና ነሽ? አዎ ደህና ነኝ። ብዙም አልተጎዳሁም። እና መክተፍ ትችያለሽ? አዎ ከትፋለሁ። አይ ቆይ እኔ ላግዝሽ። እንዴ ምንድነው ይሄ ነገር? ለኔ ሲሆን ነው እንደሚያቃጥለው። በል አሁን ተው በቃ። ሌላ ጊዜ ስትልም ትከትፈዋለህ። በአንድ ቤት ውስጥ ሁለት ሰው ተቆርጦ እንዴት ልንሆን ነው? በል አሁን ዞር በል፣ እኔ ራሴ ከትፈዋለሁ። አንቺንም ግን እንደዚህ እያቃጠለሽ ነው መሰል። አሁን ዞር በል፣ እኔ ከትፈዋለሁ። ግን ደህና ነሽ? ደህና ነኝ። በስመ አብ በጣም ያቃጥላል። እንዴ ራስህ ቀብጠህ እኮ ነው ካልከተፍክ አይቀር። አይ ይሄማ የሆነ ነገር አለው። እናንተ ምን እያደረጋችሁበት ነው? ቆይ በቃ እሺ አንተ ውጣ፣ እኔ ከትፌ ጨርሼ እመጣለሁ። ይሻለኛል። ለማሚ ነገርካት? አዎ ነግሬያታለሁ። ወክ መውጣታችንን ወደዋለች። ቆይ ግን ማሚ ምን አስነክተሻት ነው እንዲህ ባጭር ጊዜ ውስጥ ወደደችሽ? እንዲህ ወዳኝ ይሆናል። ደግሞ ምን እናት ጸልያለኝ ያለሽ መሰለኝ። አንድ ጥያቄ ልጠይቅሽ? እሺ። ግን ስንት ሰው ቤት ሰርተሻል? እዚህ የመጀመሪያ ነው፣ ግን ከእናቴ ጋር ስራ ሰርቼ አውቃለሁ። ምን? ጉሊት ነበር። ያው የገበያ ቀን ዳቦ እየደፋ እንሸጥ ነበር። ጎበዝ። ግን ደግሞ ፀሐይ ያየሻት መሰለኝ። እንዴት ልምሰል ከዚህ በላይ? ጠንካራ ነሽ። አይደለሁም፣ ግን ወደፊት ጠንካራ ሴት ሆናለሁ ብዬ አምናለሁ። ነሽ እንጂ ብዙ ነገሮችን እኮ አልፈሻል። አመስግኝ እንጂ። አንተ ስላሳለፍካቸው ክፉ ቀናት እስኪ ንገረኝ። የኔ ክፉ ቀን የሚጀምረው እናቴ በአራስነቴ ሰው ግቢ በር ላይ ስትጥለኝ። ምን? እሱ ብቻ መሰለሽ? ቤት ያስገባኝም አባቴ ነበር። እሱም ከሀገር ወጣ። እንደ እናት ሆና ተንከባክባ ያሳደገችኝ ሞተችብኝ። እሺ። 6 ዓመቴ ላይ ሆኜ መሄጃ ሳጣ ማሚን አገኘኋት። የሚገርም ነው። በፍቅር ካደኩበት ቤት ስወጣ ውጪውን ጭራሽ ነበር የማላውቀው። ማሚን ባላገኛት ኖሮ ምን እንደምሆን እንጂ ምንም አትሆንም ነበር ፈጣሪ ካልወሰነ። ሞት አፋፍ ላይ እንኳን ብትሆን ነፍስህ ትመለሳለህ። እኔ ማሚን ሳያት አይኗ ውስጥ የእናትነት ስስትና ፍቅር ብቻ ነው የማየው። ግን እኮ እሷ በጣም ነው የምትወጂው። አውቃለሁ የኔ ናት። እግዚአብሔር ብቻ ሰጠኝ። የኋላ ታሪክ አይረብሽም? አንዳንዴ ሳስበው ያደረጉኝን ነገር በጣም ይደብረኛል። ግን ደግሞ እግዚአብሔር እሷን ሰጥቶኛል። እንኳንም ሆነ ነው የምለው። ጥሩ ልብ አለ። አንዳንድ ሰዎች ግን ስላልተዋለዱ ብቻ ፍቅር ያለበት ራሱን ከናያ። ማሚ ምንም እንከን የለባትም። ነሽ እንሂድ። አክስቴ ትናንት ምን ሆነሽ ነው? ተኝስቲ የኔ ልጅ። ትናንትና እኮ በር አለመዝጋቴን ሳስታውስ እንዴት ሮጬ እንደሄድኩ ነፍሴን እኮ አላውቅም ብታይ። ጉድ ፈላ። አስደነገጥሽኝ እኮ። እኔም እኮ ደነገጥኩ። ለማንኛውም ግን እንዴት ነሽ? አለው ምን ሆናለሁ ብለሽ ነው? ቢንዬሳ ስራ ሄዷል። ያቺ ልጅ ተወችሽ? ሌላ ጊዜማ የምታግዥኝ አንቺ ነበርሽ። አሁንም አግዝሻለሁ። እሷ እንድትወጣ ነው አይደል የምትፈልጊው? አዎ። አስጨንቀን ነው የምናስወጣት፣ ስጋት እንዳይገባሽ። እሺ አክስቴ አመሰግናለሁ። አንቺንማ ልታከብርሽ ይገባል። የመናናቅ ነው። ልክ ብለሻል። እየተነጋገርን ወደፊት ነው። እሺ አመሰግናለሁ። ተመልሼ እመጣለሁ። እሺ የኔ ልጅ። የት ነሽ? መጣሁ አልኩሽ እኮ። ቢንዬ እንዴት ነኝ? ደህና ነሽ? ደህና ነሽ? አምሮብኛል ወይስ አላማረብኝም ነው ያልኩ? ምንም አትይ። አንተ ቆይ ጸብህ ከኔ ጋር ምንድን ነው? ቆይ ምን ሆነሻል? ተረጋጊ እንጂ።
ለእኔ ሲሉን ምላስ የማይዘረጋው የኔ እህት፣ የኔ ውብና ልዕልት የመሰልሽው እህቴ እንዴት እንዳማረብሽ እኮ። ፎጋሪ ነሽ። እድል እድል! አቤት። ምንድን ነው ያቀረብሽልን? ምን ነው የተፈጠረ ነገር አለ እንዴ? ጨው ብቻ እኮ ነው፣ መብላት አልቻልንም። ግን እኮ ቀምሹ ነው የሰራሁት። እስካሁን የምትሰሪው እኮ ልክ ነበር። እሺ ይቅርታ። ወይ ልቅመሰው። እሺ አይ እኔ እንደዚህ አልሰራሁም። እኔ ነው ያደረኩት። እና ታዲያ ሜላት ናት እንዴ? እሷ ናት እኔን የምትከታተለኝ። አበዛሽው። እሺ እድል፣ እሷ እኮ መቼና መቼ ነው ከቤት ከወጣች? አላውቅም፣ ግን እኔ ጨውን ቀምሼዋለሁ። እድል፣ በእርግጥ ሜላት ቅድም ነው የወጣችው።
ግን ደግሞ በቃ እንደዚህ አይነት ነገር ያጋጥማል። አትሳቀቂ። በመጨረሻ ለረሃብ የሚሆን ምግብ ስሪ፣ አትጨነቂ። እዚህ ቤት ደግሞ ከመቼ ወዲህ ነው ሰራተኛ መናገር የማይቻለው? ይሄ ደግሞ ምን ታረጊዋለሽ? ለውጥ እንግዲህ እንዲህ ነው። እቺ ልጅ እኔ ምንም አላማረችኝም። አይገርምም? እንደሷ ያማረኝ የለም። ከልጅሽ ትበልጣለች እንዴ? እሷም ልጄ ናት። ሜላት እንደውም መሆኑን ብታመጪላት አትሰማም። እዚህ ቤት እኮ ጉድ ነው። ምን እንዳስነካቻችሁ እንጃ። ሰሚኛልሽ? ልብሴን አጠቢልኝ። እሺ፣ አስተካክልሽልኛል? እሱ ያንቺ ስራ መሰለኝ። ቁምሳጥኔ ውስጥ ያለው ልብስ በሙሉ ቆሽሿል። ለይተሽ እጠቢ። ደግሞ ክላሴን አጽጂ፣ መኝታዬንም አንጥፊ። እሺ፣ ከየትኛው ልጀምር? ልብሴን ከማጠፍ። ስለዚህ ሁሉንም ማጥበው? በመጀመሪያ ሱቅ ድረሽና ነይ። የማየው ሙቭ ስላለ ስናክ ግዢልኝና ነይ። እሺ፣ ብር ስጪኝ። ነይ። ሰሚኛልሽ? ልብሱን ከማጠብሽ በፊት በደንብ እጅሽን ታጠቢ። ደግሞ ልብስሽን ከኔ ልብስ ጋር አንድ ላይ እንዳታረጊ። እንዳታስቢ። እኔም ደግሞ ልብሴ ከሰው ልብስ ጋር ሲቀላቀልብኝ አልወድም። አቤት እኮ ያንቺ ልብስ ነው ከኔ ልብስ ጋር ሲቀላቀል የሚደብርሽ? አይ ከማንም ልብስ ጋር ልብሴ ሲነካካብኝ ስለማድር ነው። ይቅርታ ሜላት። ገረድ ነሽ እኮ። ምን ነው ረሳሽው እንዴ? አረሳው። ግን ደግሞ ልብሷ ከሰው ጋር ሲቀላቀልባት የማትወዷ ገረድ ብለሽ መያዝም ትችያለሽ። ሞሎ የማድረግ የፈለኩትን ልብስ እንኳን ብሰጥሽ አመሰግናለሁ ብለሽ መቀበል ነው ያለብሽ። በይ አሁን ብሄድ ነው የሚሻለው እንጂ ትርፍ ንግግር አያስፈልግም። ከኔ ጋር እዚህ በቆየሽ ቁጥር ልብስሽ የሚታጠብበትን ሰዓት ነው የምታባክኝ። ሂጂ አሁን ከፊቴ። ምን ትመስላለች? አንቺን አማርሬ ከዚህ ቤት ካላስወጣው ሁሉም ሰው አንቺን ይወድሻል። እኔ እረሳለሁ። አሳይሻለሁ። ልብሴን አጠብሽልኝ? አዎ ሁሉንም አጥቤልሻለሁ ማሚዬ። ትንሽ ወክ ላደርግ ነበር። ክፍሌን አስተካክለሽ ጨርሰሻል? አዎ በሚገባ አስተካክዬልሻለሁ። መሄድ ትችያለሽ፣ ድሩዮች እንዳያስቸግሩሽ። በጊዜ ተመለሽ። ግን ማሚ ደግሞ ማነው ሰው ድርዬ የሚተናኮላት? እንዴት ዋልክ ልጄ? መሄድ ትችያለሽ። ወዴት ነው? ወክ ማድረግ ፈልጋ። በቃ እኔም አብሬ ደርሼ እመጣለሁ። እኔ እመጣለሁ። አንቺ ልብስሽን እስከቀይሪ ማንም አይጠብቅሽም። እኔ ድልኒት ሲንሳቀይ ማለት ነው። እንደምትስቃችሁ ምንድነው? ልብሴን እንኳን አንድ ሳይቀር አጥበዋለች። ምደረበው ነገር እንኳን የለኝም። ማለት ማን አዟት? እና እኔ ቆሸሸውን ቁም ሳጥን ውስጥ ምረጭና ጠቢ አይደል ያልኳት? ሲጀምር የቆሸሸ ቁም ሳጥንሽ ውስጥ ምን ያደርጋል? ወይኔ ሜላት፣ ቀጠሮ ነበረብኝ ዛሬ። ምን ይሻላል ታዲያ? አላውቅም። ሕክምና ቦታ ልውሰድሽ እንዴ? ለምን? ላሳክምሽ ነው። እንዴትስ ነው ከሰው ጋር የምትኖሪው የምትስማሚው ልጄ? እሱን ለኔ ተይው። ልጄ የኔ አበባ የተወለድሽበት ቀን ደርሷል። የኔ ውብ አከብርልሻለሁ።
እና ትምህርት ለመጀመሪያ የተዘጋጀሽ ነው? ፈጣሪ ያውቃል። እሱማ ያውቃል። ትምህርት እየጀመሩ ማቋረጥ በጣም ሰልችቶኛል። ከልጅነቴ ጀምሮ ጀምራለሁ ተዋለሁ እና በጣም የደከመኝ። እሺ ግን ለምንድን ነው የምታቋርጪው? እዚህ ቤት ባልቆይስ? እየቀለድሽ ነው? ምን አስቀልደኝ? ከምሬ ነው። ለምን እንደዚህ ያልሽ? በዚህ ሁኔታ ከሚላት ጋር እንዴት እንደምንዛለቀው አላውቅም። ሙሉ የቁም ሳጥኑን ልብስ እኮ ያሳጠበች። ነገ ደግሞ ምን እንደምታደርገን በምን ይታወቃል? አክስቷም ደግሞ የእሷ ተባባሪ ናት። እነሱ ሁለቱም ችግር አለባቸው። እኔና ማሚ ግን ላንቺ እያሰብን እኮ ነው። ስለምታስቡልኝ በጣም ነው የማመሰግነው። ግን ደግሞ የሆነ ሰዓት ላይ ሰለቻችኋል። እሺ በቃ እኛ እሷን እናስታግሳታለን። ይመስልሃል? ምን? እሷ የምትታገስ ነው እንዴ? አዎ። እስኪ እናያለን። እሱን ታየውና እስኪ ስላንቺ እናውራ። ስለኔ? ምን? ስለ ህይወትሽ። እኔ ምንም የሚወራ ታሪክ የለኝም። የኔም ሳይጀመር የሚያልቀው ታሪክ ተወርቷል እኮ። በእርግጥ ካልሞትን የሚያበቃ ታሪክ የለም። ግን ከዚህ በኋላ እኔም ታሪክ የሚኖረኝ ይመስለኛል። ያው አንተ። እሺ እስማማለሁ። ታሪክ እንሰራለን። ማም እንዴት ነኝ? አምሮብኛል? አምሮብሻል። የመቼ ልብስ ነው? ያምራል። እንዲህ ጨዋ ልብስ ከገዛሽማ የሚገርም ነው። ያምራል ማለት ነው። እንዴት ነኝ? አምሮብኛል? ቆይ ልብስ የድል ነው እንዴ? ምን ላድርግ ብለህ ነው? ልብሶቼን በሙሉ አጠበችብኝ። አንቺ ልጅ ያምሻል እንዴ? እንዴት የሰው ልብስ ትለብሻለሽ? የሰው ልብስ መልበስ እንደሌለብሽ ስንቴ ነግሬሻለሁ። ግቢና ውልቅ አሁን። አይ ትሰደው ማለት ተልበሰው። እኔ ሰው የለበሰው ልብስ መልበስ አልወድም። ምን እኔ ስለለበስኩት ነው የማትለብሺው? አይ አንቺ ስለሆንሽ ሳይሆን እኔ ስለማልወድ። ብሌን ልበሺ። እምቢ ይሄን አለብስም። እምቢ ይሄ አፍሮሚያ ነው። አፎሚያማ ቤተሰቦቿን የገዙላት። ይሄንን አዲስ የገዛውልሽ እኔ ነኝ። እኔ ቆንጆ ልብስ እገዛልሻለሁ። በእሷ ስም እኔ ይቅርታ ጠይቅሻለሁ። በቃ ችግር የለውም። እኔ ለራሴ የሚሆን ወጥ ላሙቅ። ሲመሽ ወደ ቤት ይገባል እንጂ ወደ ውጭ ይወጣል። ነይ ግቢ ወደ ቤት። አታፍጭብኝ።
ማሙል ለፍስክ ምን ነው በጠዋት ብዬ ነው። የእህቴ ቤት እኮ ነው። ባይሆን ምን ላግዝሽ? አይ ምንም የለም እራሴው ሰራዋለሁ። እድልዬ ሚላትን መክሪያታለሁ። እሺ እሺ። አንቺ የሚገኒ ልጅ ነሽ። ምንም አይነት የበታችነት እንዳይሰማሽ እሺ። ለምን ይሰማኛል? ኧረ አይሰማኝም። ምናልባት ለነሱ ስለተቀጠርሽ። አታስቢ። እኔ የበታችነት ስሜት ተሰምቶኝ አያውቅም። እምሰራው ደግሞ ገንዘብ ለማግኘት። እናትሽ ጥሩ አድርጋ ነው ያሳደገችሽ ማለት ነው። እንደሱ ሲባል ደስ ይለኛል። ያቺ ጀግና ሴት ስሟ ማን ነው ብለሽ አልነግራልሽኝ? እንደዚህ ያንቀሻትማ እነግርሻለሁ። እንደኔ ሮማን መሆን አለባት። አንቺም እንደሷ ነው ልጅሽ የምትሰድጊው? እንዳለመታደል ሆኖ እኔም እህቴም ልጆች አልወለድንም። ግን እህቴ ገንዘብ ስላላት የምታሳድጋቸው ልጆች አሏት። እኔን ደግሞ ማንም አምኖ ልጅ አይሰጠኝም፣ ደሃ ስለሆንኩ ማለት ነው። ይሁንና ሁለቱም ልጆቼ ናቸው። አዎ መወለድ ቋንቋ ነው። ማነች አልሽኝ? የእናትሽን ስም? ምህረት። ምህረት የምትባል ጓደኛ ነበረችኝ። የምታውቂው ስም መስሎሽ ነው? ወደ ኋላ እኮ ጎተትሽኝ። እሷን እያሰብሻት ነው? በቃ አንቺ እዚህ ሆነሽ ከምጠርግብሽ ቁርስ ነገር ሳችልሽ ላምጣልሽ። ያቺ ሴትዮ ማን ነበረች? ስሟ ማሚ ለውጣ ነው። ቁርስ በላሽ? አዎ አሁን ነው የበላሁት። እሺ መድኃኒት ግዢልኝ። እንዴ ማሚኒ ቸኩያለሁ። እድልን ላኪያት። ማሚዬ ምን ሆነሽ ነው? ደህና አይደለሁም። ምች ነገር ነው መሰለኝ፣ ራሴን አሞኛል። እሺ ቁርስ ቢና መድኃኒት ወስጃለሽ? አይ ይቅርብኝ። እንደሱም አይሆንም። ምግብ ስላላሰኘኝ ነው። እንደውም ቀይ ጁስ ልስራልሽ። መድኃኒት ብትገዢልኝ ይሻለኛል እድልዬ። አይ መድኃኒትም አይሆንም። መሻት ነው ቤትሽ። በቃ 5 ደቂቃ ተጠብቂኝ። እሺ አሪፍ ጁስ ያብላሻል። አባባ አቤት። ወይ በጣም ስፈልጎት እኮ ነው ያገኘሁት። አንቺ ማን ነሽ? እንዴ እየቀለዱ ነው እንዴ አባባ? ምን አስቀለደኝ? ሮማን እኮ ነኝ። ሮማን። ይቅርታ ራስሽን ማብራራት ካልቻልሽ ልሄድ ነው። አባባ እስቲ እቺን ያዟት እስቲ። ምንድነው ያምሻል? አንቺ ልጅ ምን መሆኗ ነው? በእግዚአብሔር አረ በርበኝ። አንዴ ስለራሴ ላስረዳውት። አንዴ አባብዬ። እሺ ማን ነሽ ንገሪኝ። እንዳልኩት ስሜ ሮማን ነው። እዚህ ከመጣሁ አመታት አለፈኝ። ቢረሱኝ እንደው በቃ አልፈርድቦትም የኔ አባት። እኔ የመጣሁት እናትና ልጅ ፍለጋ ነው። ለዚች ጋር ነገር ቁጭ በል። እሺ
ማሚ ተነሽናችን ጠጪ። ምን ነው ቢቀርብኝ እድልዬ። እንዴ ለምን ይቀርብሻል? ትንሽ ጠጪ። ደግሞ ቆንጆ ቡና ፈላልሻለሁ። ምን አደከመሽ የኔ ልጅ? ኧረ አልደከምኩም። ምን አድርጌ? ጠጪ። በቃኝ። በቃሽ። አሁን ቆንጆ ቡና ፈላልሻለሁ። ኧረ ትደክሚብኛለሽ። በቃ እኔ ላቀራርብሽ መጣሁ። አባባ ብዙ እኮ ፈለግኩት። የት ጠፍተው ነው? ከዚህ ሁሉ ዓመት በኋላ ምን ልትሆኚ መጣሽ? የሆነ ነገር አጋጥሞኝ ነው። ምን አይነት ነገር? እህቴ ቤት ሰራተኛ ገባች። ልጅቷ ሁሉ ነገሯ እሷ ነው የሚመስለው። ተገጣጥሞብሽ ነው። እናትየው በተአምር እሰው ቤት አታስገባት። አዎ አሁን መልኳ ጠፋኝ እንጂ ሁሉ ነገሯ የሷ ነው። ፎቶ አለሽ? የለኝም። አሁን ያለችበትን ሁኔታ አሳይኝና እሷ እንደሆነችና እንዳልሆነች እነግርሻለሁ። ቆይ አባባ አንድ ጥያቄ ልጠይቆት? ተይ እንጂ ከዚህ ሁሉ ዓመት በኋላ የማይመስል ነገር አትናገሪ። ከዚህ ወጥተው አዲስ አበባ ነው እንደገቡት? አዎ። ማሚዬ አሁን እንዴት ነሽ? የሰጠሽኝ ዳማከሴ እንዲሻለኝ አድርጎኛል። እማዬን ሲያመኝ እሱን ነበር የምትሰጠኝ። በቃ አሁን ቆንጆ ቡና አፍልቼልሻለሁ፣ እሱን ትጠጫለሽ። ከዛ ምግብም ትበያለሽ። አመሰግናለሁ። እኔ ልሳምሽ። ለምን ደነገጥሽ? እሷ ብትሆንስ? ስንት ዓመት ሙሉ የገነባሁት ነገር ተናደ ማለት እኮ ነው። እሷ አይደለችም እመኝ። ቆይ ሴትዮ ትክክለኛ ስም ግን ማን ነው? ምህረት